የአጣጥ ማዞሪያ ጉንቹሬ ቆሴ ጌጃ ሌራ የአስፋልት መንገድ ግንባታ ፕሮጀክት በማዕከላዊ ኢትዮጵያ ክልል የጉራጌ ስልጤና ሀዲያ ዞኖችን የሚያስተሳስር በግንባታ ላይ የሚገኝ መንገድ ነው። መንገዱ 5.1 ቢሊዮን ብር ተመድቦለት በኢትዮጵያ መንገዶች አስተዳደር ባለቤትነት የአለማየሁ ከተማ ጠቅላላ ስራ ተቋራጭ እየተሰራ ይገኛል። ይህ የ97 ኪሎ ሜትር የአስፋልት መንገድ ግንባታ በ3 ዞኖች 6 ወረዳዎችንና በርካታ ቀበሌያትን ተጠቃሚ ያደርጋል። አርሶ አደሩ ያመረተው ምርት በቀላሉ ወደ ገበያ ለማድረስ ከፍተኛ ችግር ይፈጥር ነበር። በዚህም የተነሳ ያመረተው ምርት በአግባቡ ወደ ተፈለገው ቦታ በጊዜው አይደርስም ነበር። አርሶ አደሩም በጊዜው ወደ ቦታው ካለመድረሱ የተነሳ ከፍተኛ ጉዳት ይደርስበት ነበር ማለት ይቻላል። አረፋና መስቀል የተለያዩ በዓል በመጣ ሰዓት የትራንስፖርት እንቅስቃሴ ላይ ትልቅ የታሪፍ ለውጥ እንዲሁም የተለያዩ ችግሮች ይስተዋሉ ነበር። ከአሁን በኋላ ከተማ ላይ ያለው መኖሪያው እዚህ ያደረገ ወልቂጤ ወይም አማራጭ ሌላ ሆሳዕና እንደዚሁም አዲስ አበባ በሰዓት ቤት እንደፈለገ ወጥቶ እንደሚገባና ሰርቶ እንደሚለወጥ ባለሙሉ ተስፋ ነን። የመንገድ ፕሮጀክት ግንባታው አፈጻጸም 56.5 በመቶ መድረሱን ያነሱት በአለማየሁ ከተማ ጠቅላላ ስራ ተቋራጭ የፕሮጀክቱ ስራ አስኪያጅ ኢንጂነር አትክልት ያዱሽ ናቸው። ፕሮጀክቱ እስካሁን ከ97 ኪሎ ሜትር ውስጥ 49 ኪሎ ሜትር የአስፋልት ማንጠፍ ስራ ሙሉ በሙሉ የተጠናቀቀ ሲሆን ፕሮጀክቱ አፈጻጸም በአጠቃላይ 56.5% ደርሷል። አሁን ባለን ጥሩ አፈጻጸምና አካሄድ ፕሮጀክቱን በተያዘለት ጊዜ ገደብ ለመጨረስ ያላሰለሰ ጥረት እየተደረገ ይገኛል። እስከ 2019 ሰኔ ወር ሙሉ በሙሉ ፕሮጀክቱ ይጠናቀቃል ተብሎ እቅድ አድርገን እየተንቀሳቀስን እንገኛለን። መንገዱን እየገነባ የሚገኘው ስራ ተቋራጭ የግብአት ማነስ፣ የካሳ ክፍያ አለማለቅና የነዳጅ እጥረት ግንባታውን ወደ ኋላ እየጎተቱብኝ ነው ብሏል። እነዚህን ችግሮች በተቻለ አቅም በአፋጣኝ እየፈቱ የመንገዱን ግንባታም ለማፋጠን ጥረት እየተደረገ መሆኑን ከኢትዮጵያ መንገዶች አስተዳደር የፕሮጀክቱ መሐንዲስ ኢንጂነር ታየ ደመቀ ገልጸዋል። በኢትዮጵያ መንገዶች አስተዳደር በኩል የፕሮጀክቱ አፈጻጸም ላይ ያሉ ተግዳሮቶችን ማለትም እንደ ነዳጅ የአቅርቦት እጥረት አለ። እሱን ደግሞ ከሚመለከተው የመንግስት አካል ጋር በመነጋገር ለፕሮጀክቱ በየጊዜው እንዲቀርብለት ኮሚኒኬት እየተደረገ ነው። ከራይት ኦፍ ዌይ ጋር በተያያዘ ነገር በኢትዮጵያ መንገዶች አስተዳደር በኩል ከወረዳ ጋር በመነጋገር ከክልል ሰዎች ጋር በመነጋገር በተቻለ አቅም ያሉ ችግሮችን ለመፍታት ጥረት እየተደረገ ይገኛል። በአሁን ሰዓት የአጣጥ ማዞሪያ ጉንቹሬ ቆሴ ጌጃ ሌራ የአስፋልት መንገድ መገንባት የጉራጌ ስልጤና ሀዲያ ህዝቦችን የህዝብ ለህዝብ ትስስርም ይበልጥ ለማጠናከር የጎላ ሚና ይኖረዋል።